አምስተኛው ደግሞ የተጠየቅነው ሌት ኤ የተባለው ሴት ይሄ ቢሆን 1 2 3 እኔ እንዲመቸኝ ብዙ ጊዜ በእንደዚህ መልኩ ነው ማስቀምጠው። ከዛ ቢ ደግሞ 3 5 6 እና 8 የሚባሉ ኤሌመንቶች ቢኖሩት which of the following are functions from A to B ነው የተባልነው። ስለዚህ ሁሌ የምናስተውለው እዚህ ጋር የተሰጠንን ነው from A to B ነው የተባልነው። ስለዚህ የመጀመሪያው ኤሌመንት ከኤ ነው መገኘት ያለበት፣ ሁለተኛው ደግሞ ከቢ ነው እንደማለት ነው። ከዛ ኤ ላይ የተሰጠን 1 እና 3 2 እና 3 3 እና 3 ተብለናል። አንድን ከ3 ጋር ፔር ብናደርግ ሁለትን ከ3 ጋር ሶስትን ከ3 ጋር ፔር ብናደርግ ፈንክሽን ነው ወይ ነው የተባልነው። በሪሌሽን እና በፈንክሽን መካከል ያለው ልዩነት ምንድነው? ሪሌሽን ላይ የመጀመሪያው ኤሌመንት ከፈለገው ጋር ፔር መሆን ይችላል። አንድን ከ3 ጋር ካደረኩ በኋላ ተመልሼ አንድን ከ5 ጋር ከ6 ጋር ከፈለኩት ጋር ባደርግ በሪሌሽን ችግር የለም። ፈንክሽን ላይ ግን አንድ የኤክስ ኤሌመንት ከሆነ ዋይ ጋር ፔር ከሆነ ይሄ ኤክስ ኤሌመንት ከሌላ ዋይ ጋር ፔር መሆን አይችልም። በቃ የፈንክሽንና የሪሌሽን ዲፍረንሱ እሱ ብቻ ነው። ይሄ አንድ አይነት ዋይ ለብዙ ኤክሶች ቢያገለግል ችግር የለውም። ከዚህ ወደዚህ ማየት የለብንም። እኛ ዋና እዚህ ጋር ነው ብራንች መኖር የሌለበት። አንድ ከ3 ጋር ከሆነ አንድ በቃ ከሌላ ነገር ጋር መሆን የለበትም። ይሄ ግን ሴም 3 ግን ለሁለትም ለሶስትም ፔር ቢያደርግ ችግር የለውም። ስለዚህ ዋዩን ሳይሆን ፎከስ የምናደርገው አንድ ሪሌሽን ፈንክሽን ነው አይደለም ስንባል ቶሎ ብለን ኤክስ ላይ ያለው ኤሌመንት አንድ ከ3 ጋር ፔር ከተደረገ በኋላ ከሌላ ነገር ጋር ፔር ተደርጓል ብለን ብቻ ነው ቼክ የምናደርገው። ስለዚህ እንዳንምታታኛ ቶሎ ብለን እዚህ ጋር ያለው ዋይ ለሁለት ለሶስት ማገልገሉ ሳይሆን አንድ የሆነ ኤክሳችን ይሄ የኤክሳችን ቫልዩ ከዚህ ውጪ ሌላ ፔር ሆኗል ብለን ነው ቼክ የምናደርገው። አሁን ቢ ላይ ካያችሁት አንድ ከ3ም ጋር አንድ ከ6ም ጋር ፔር ሆኗል ማለት ነው። ያ በፈንክሽን ጊዜ አይቻልም። ሪሌሽን ላይ ምንም ችግር የለውም። አንድ ከ3ም ጋር ከ6ም ጋር ከ8ም ጋር ቢሆን ምንም ችግር የለም። ነገር ግን በፈንክሽን ጊዜ አንድ ከ3 ጋር ፔር ከሆነ በቃ አለቀ። አንድ ከ6 ጋር መሆን አይችልም። ስለዚህ ይሄኛው ፈንክሽን አይደለም። ሲ ላይ ደግሞ የተሰጠን አንድ ከ8 ጋር ፔር ሆኗል፣ 2 ከ5 ጋር ፔር ሆኗል፣ 3 ግን ምንም ፔር የለውም። ስለዚህ ፈንክሽን ላይ ግዴታ እዚህ ጋር የኤክሳችን ኤሌመንቶች ዩኒክ የሆነ ዋይ ቫልዩ ሊኖራቸው ይገባል። ልክ እዚህ ጋር እንዳለው 1 ከ3 ጋር ነው፣ ሌላ ፔር የለውም። 2ም ከ3 ጋር ነው፣ 3 ከ5 ጋር ነው። ዩኒክ የሆነ የዋይ ቫልዩ ነው ያላቸው ለእያንዳንዳቸው። ነገር ግን እዚህ ጋር ካያችሁት 3 ምንም ፔር የተደረገ ነገር የለውም። ስለዚህ ኤክሳችን ላይ ያሉት ኤሌመንቶች እያንዳንዳቸው ዩኒክ የሆነ ዋይ ያስፈልጋቸዋል። በዛ ምክንያት ይሄኛው ፈንክሽን አይደለም። ዲ ላይ ደግሞ ያለው 1 ከ6 ጋር ፔር ሆኗል፣ ሌላ ደግሞ 2 ከ5 ጋር ፔር ሆኗል፣ ከዛ ደግሞ 3 ከ3 ጋር ፔር ሆኗል። አሁን እዚህ ላይ ምንም ፔር ያልተደረገ ቁጥር የለንም። ልክ እንደ መጀመሪያው እያንዳንዱ ኤሌመንት ፔር አለው። ከእንደገና ደግሞ በተጨማሪ ደግሞ እያንዳንዱ ኤሌመንቶች ዩኒክ የሆነ ዋይ ነው ሊኖራቸው የሚገባው። ለአንድ ዩኒክ 6 አለው፣ ለ2 5 አለው፣ ለ3 ደግሞ 3 አለው። ስለዚህ ኤና ዲ ፈንክሽን ናቸው። ፈንክሽን ፍሮም ኤ ቱ ቢ ማለት እንችላለን። ሁለቱ ግን አይደሉም። ስለዚህ ፈንክሽን ስንባል ቶሎ ብለን የምናስታውሰው ሁለት ነገር ነው። እያንዳንዱ የኤክስ ቫልዩ ፔር ሊኖረው ይገባል። በተጨማሪ ደግሞ አንዱ ኤክስ ቫልዩ ሁለት ብራንቾች ሊኖሩት አይገባም። እዚህ ጋር ያለው እንዳያምታታችሁ አንድ የሆነ ዋይ ቫልዩ ለብዙ ኤክሶች ማገልገሉ ሳይሆን አንድ የሆነ ኤክስ ቫልዩ ዩኒክ ዋይ አለው ወይ ነው። በቃ ለዚህ አንድ ዩኒክ የሆነ 3 ነው ያለው። በቃ ለአንድ ሌላ ፔር የለውም። ለሁለትም ዩኒክ 3 የሚባል ቁጥር ነው ያለው፣ ሌላ ግን ፔር የለውም። ስለዚህ ሌላ መኖሩ ነው እንጂ ይሄኛው ለብዙ ማገልገሉ አይደለም። ስድስተኛ ላይ ደግሞ የተጠየቅነው ዲተርሚን the domain and range of the given relation ተብለናል። ሪሌሽን ነው። ስለዚህ ምንም አይነት ክራይቴሪያ የለብንም። ከእንደገና ግን ምን ተባልን? is a relation a function ተብለናል። ስለዚህ ፈንክሽን መሆኑን ቼክ የምናደርገው ልክ እንደ ቅድሙ አንዱን የመጀመሪያውን ኤክስ እንይዝና እንደዚህ ብራንች አለ ወይ ከአንድ በላይ የሆነ ፔር ተደርጓል ወይ ዋዩን ብለን በሱ ነው ቼክ የምናደርገው። መጀመሪያ ዶሜን እና ሬንጁን አውጡ ስለተባለን ዶሜን ስንባል የምናደርገው የኤክስ ቫልዩዎችን ማስወጣት ማለት ነው። የኤክስ ቫልዩዎችን ሪሌሽናችን ላይ ዶሜን እንልና ዶሜን ኦፍ አር የምንለው ማለት ነው። ይህንን 4 ኔጌቲቭ 4 2 4 እና 2 ማድረግ ነው። ስለዚህ ኔጌቲቭ 4 2 4 እና 2 አድርገን ማስቀመጥ ነው። ሬንጅ ኦፍ ዘ ሪሌሽን ደግሞ የምንለው የዋይ ቫልዩአችንን ኔጌቲቭ 3 ኔጌቲቭ 5 6 እና 0 ማድረግ ነው። ኔጌቲቭ 3 ኔጌቲቭ 5 6 እና 0 እንደማለት ነው። ስለዚህ የኤክስ ኤክስ ኤሌመንቶቹን ብቻ አንድ ላይ በስብስብ ስናስቀምጠው ዶሜን እንለዋለን። የዋይ ዋይ ኤሌመንቶቹን ወይም የሁለተኛውን ፔር ማለት ነው እነሱን ደግሞ በስብስብ ስናስቀምጥ ያንን ሬንጅ እንለዋለን። ስለዚህ በተመሳሳይ ሌሎችንም እንደዚሁ ሊስት ማድረግ ነው። ከዛ ጥያቄያችን ኢዝ ዘ ሪሌሽን አ ፈንክሽን የተባልነው አሁን ሪሌሽናችን ፈንክሽን ነው ወይ ስንባል ቶሎ ብለን የምናየው ይሄ ኔጌቲቭ 4 ከኔጌቲቭ 3 ጋር ፔር ከተደረገ በኋላ ኔጌቲቭ 4
ከሌላ ነገር ጋር ፔር ሆኗል ወይ ስንል አልሆነም። ኦኬ ከዛ ደግሞ ሁለትን እንይዛለን። ሁለት ከኔጌቲቭ 5 ጋር ፔር ከተደረገ በኋላ ሁለት የሚባል ሌላ ቦታ ላይ ፔር ተደርጓል ወይ ስንል እዚህ ጋር ሁለት ከዜሮ ጋር ተደርጓል። ስለዚህ ሁለት ለሚባለው የኤክስ ኤሌመንት ይሄ ኤክሳችን ነው ማስተዋል ያለብን። ይሄ ኤክስ ኤሌመንት ስንት ፔሮች አሉት? አንዴ ከኔጌቲቭ 5 ጋር አንዴ ደግሞ ከዜሮ ጋር ተደርጓል። ስለዚህ ዩኒክ የሆነ የዋይ ቫልዩ የለውም። ለሁለት ዋይ ቫልዩ ማን ነው ብላችሁ ኔጌቲቭ 5ም ዜሮ መሆን ይችላል፣ ዩኒክ አይደለም። ስለዚህ ሁለት የተለያዩ በመሆኑ ምክንያት ይሄኛው ፈንክሽን አይደለም። ቢም ላይ ስንመጣ በተመሳሳይ 8 ከኔጌቲቭ 2 ጋር ፔር ከተደረገ 8 የሚባል ሌላ ቦታ አለ ወይ ብለን ቼክ ማድረግ ነው። የለም። ከዛ 6ን እናያለን። 6 ደግሞ ከኔጌቲቭ 3 ሁለተኛ ጋር ከተደረገ በኋላ 6 ሌላ ፔር አለ ወይ ስንል የለም። ኔጌቲቭ 1ም ደግሞ በቃ አንድ ፔር ነው ያለው። ስለዚህ ፈንክሽን ነው ማለት እንችላለን። ሲ ላይ ደግሞ ካያችሁት ኔጌቲቭ ስኩዌር ሩት ኦፍ 3 ነው የሚለው። ስለዚህ ኔጌቲቭ ስኩዌር ሩት ኦፍ 3 የሚባል አለ ወይ ስንል የለም። ከዛ ኔጌቲቭ 1 አለ። ኔጌቲቭ 1 የሚባል ሌላ ቦታ ላይ ተደግሟል ወይ ስንል የለም። ከዛ 0 አለ። 0 ደግሞ ከዜሮ ጋር ነው። ከዛ ደግሞ 0 የሚባል ሌላ የለም። አንድም ከአንድ ጋር ነው። ሌላ አንድ የሚባል ቁጥር የለም። ስለዚህ ይሄኛው ፈንክሽን መሆን ይችላል። እና ብዙ ጊዜ እንደዚህ እያለ ስለሚያምታታ እንደዚህ ሰርክል አድርግና ኔጌቲቭ ስኩዌር ሩት ኦፍ 3 ከዛ ኔጌቲቭ 1 ከዛ 0 ከዛ 1 ከዛ ደግሞ ስኩዌር ሩት ኦፍ 3 ነው ያለው ላለው። ከዛ የዋይ ቫልዩ ላይ ደግሞ 3 ከዛ ደግሞ 1 ከዛ ደግሞ 0 ከዛ ደግሞ 1 ከዛ ደግሞ 3 ነው ያለው ብዬ ለአይኔ ይመቸኛል። ያኔ ኔጌቲቭ ስኩዌር ሩት ኦፍ 3 ከ3 ጋር ነው። ከዛ ደግሞ ኔጌቲቭ 1 ከ1 ጋር ነው። 0 ከ0 ጋር ነው። 1 ከ1 ጋር ነው። ስኩዌር ሩት ኦፍ 3 ደግሞ ከ3 ጋር ነው። ያኔ የሆነ ኤክስ ቫልዩ ከሌላ ነገር ጋር ሆኗል አልሆነም የሚለው በደንብ ግልጽ ሆኖ ስለሚታይ ለዛ ነው በዚህ ምሰራው። ስለዚህ ይሄኛው ፈንክሽን ነው ማለት እንችላለን። በተመሳሳይ ደግሞ ዲ ላይ የተሰጠን ኔጌቲቭ 1 ሁለተኛ ከ1 ስድስተኛ ጋር፣ ኔጌቲቭ 1 ደግሞ ከ1 ጋር፣ 1 ሶስተኛ ደግሞ ከ1 ስምንተኛ ጋር ነው የተባልነው። ያኔ እያንዳንዱ ኤሌመንት ፔር አለው። እያንዳንዱ ዩኒክ የሆነ ፔር ነው ያለው። ብራንች የለም። እንደዚህ ወደዛ ሄደ ብራንች ስለሌለ ይሄኛው ፈንክሽን መሆን ይችላል። ኢ ላይ የተሰጠንን ካያችሁ ደግሞ 0 ከ5 ጋር፣ 1 ከ5 ጋር፣ 2 ከ5 ጋር፣ 3 ከ5፣ 4 ከ5፣ 5 ከ5 ተብሎ እያንዳንዱ ፔር ቢደረግ እንደማለት ነው። እዚህ ጋር ኮንፊውዝ ለማድረግ ስለሆነ እንዳትሳሳቱ። 0 ከ5 ጋር ነው፣ ሌላ የለውም። በቃ ዩኒክ ነው። ለአንድም ዩኒክ 5 ነው፣ ለሁለትም ዩኒክ 5፣ ለሶስትም እንደዛው፣ ለአራት፣ ለአምስት ለሁላቸውም ያላቸው አንድ የሆነ ቁጥር ነው አይደለ? ስለዚህ ብራንች ስላልተደረገ ይሄኛውም ፈንክሽን ነው። ለዚህ ፈተና ላይ እንዳንሳሳት እንደዚህ ብራንች ማድረግ ችግር የለውም። ዋናው ከዚህ ወደዛ ነው። ይሄ ነው የማይፈቀደው፣ ይሄኛው ነው። አንድ ኤክስ አንድ ዋይ ካለው ይሄ ኤክስ ሌላ ዋይ አለመኖሩ ነው እንጂ አንድ ዋይ ለብዙ ኤክሶች ቢያገለግል እዚህ ጋር እንዳለው ይሄ ምንም ችግር የለውም። ስለዚህ ይሄኛውም ሪሌሽን ፈንክሽን ነው። አሁን ደግሞ የኢ ተገልብጦ እንደማለት ነው። እዚህ ጋር 0 5 የነበረው 5 0 1 5 የነበረው 5 1 2 5 5 2 ተደርጎ እንደዚህ ቢቀመጥ ይሄ ደግሞ ፈንክሽን ነው ወይ ነው የተባለው። ስለዚህ ይሄኛው የተቀመጠልን 5 አንዴ ከ0 ጋር፣ አንዴ ከ1 ጋር፣ አንዴ ከ2 ጋር፣ አንዴ ከ3፣ አንዴ ከ4፣ አንዴ ከ5 ተብሎ ከእያንዳንዱ ጋር ፔር ቢሆን እንደማለት ነው። ስለዚህ ይሄ የቅድሙ ተቃራኒ ማለት ነው። 5 ከ0 ጋር፣ ከ1 ጋር፣ ከ2 ጋር እንደዚህ መሆን አይችልም። በቃ 5 ከ0 ጋር ፔር ከሆነ ተመልሶ ከሌላ ነገር ጋር ፔር መሆን አይችልም። ስለዚህ ይሄኛው ፈንክሽን አይደለም። ነገር ግን ኢ ላይ ያለው ግን ፈንክሽን የሆነው ለምንድን ነው? ዋዩ ነው እንጂ ለብዙ ኤክሶች ያገለገለው። አንድ ኤክስ ግን ሁሌ ዩኒክ የሆነ ዋይ ነው ያለው። በቃ የዜሮ ፔር ማን ነው ብንባል 5 ነው የምንለው። ለአንድም 5 ነው የምንለው። ዩኒክ ነው ለእያንዳንዱ። ለዚህኛው ግን የ5 ዋይ ቫልዩ ምንድን ነው ብንባል 0ም 1ም 2ም ብዙ ነው መሆን የሚችለው አይደለ? ስለዚህ ዩኒክ ስላልሆነ ይሄኛው ፈንክሽን አይደለም። ስለዚህ በሪሌሽን እና በፈንክሽን መካከል ያለው ልዩነት ሪሌሽን ላይ ይሄ ምንም ችግር የለውም። አንድ የሆነ ኤክስ ቫልዩ ብዙ ዋዮች ቢኖሩት ምንም ችግር የለም። ፈንክሽን ላይ ግን ለአንድ ኤክስ ቫልዩ ዩኒክ የሆነ ዋይ ነው የሚኖረው እና ፈተና ከሆነ ቶሎ ብለን 5ን ከያዝን በኋላ ሌላ 5 ተደግሟል ብለን ቼክ ማድረግ ነው። በቃ አንዴ ከተደገመ በቃ አይሆንም ነው የምንለው። እዚህ ጋር እንመጣና 0ን ካየን በኋላ ሌላ 0 አለ ወይ ስንል የለም። አንድን ይዘን ሌላ አንድ አለ ወይ? የለም። 2 እንላለን፣ ሌላ 2 የለም። 3 ካልን በኋላ ሌላ 3 የለም። 4 ብለን ሌላ 4 የለም። በቃ አለቀ። በእንደዚህ አይነት መልኩ ቀስ አድርገን እያየን የኤክሱ ላይ ነው ፎከስ የምናደርገው።